ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 21 ጉንጉን መምሬ ተክለ ጊዮርጊስ ወደ አዲስ አበባ የመጡበትን ጉዳይ አጠናቀው ሳራምባ እንደተመለሱ ምንዳዬ ለባለቤቱ የላከላትን የከተማ ጥበብ ቀሚስና ኩታ ለልጆቹና ለቸርነት የሰደደላቸውን ሙሉ ልብስ ሰጥተው ለሳቸውም የገዛላቸውን ካኪኮት አሳይተው ሁሉንም ካስደሰቱ በኋላ የወሰዱትን ደብዳቤ ለማንበብ ቢሞክሩ የሆሄያቱ ነባር ቅርጽ የተቀየረ ይመስል ያንዳንዶቹ ተጥመልምሎና ተቆልሞ አጥሮ ወይም ረዝሞ ሲያገኙት ይህ ደግሞ ማሚሉት ፊደል ይሆን በማለት ንባባቸውን ሲያቋርጡ አንባቢውም ሆኑ ሰሚዎቹ ከተባለው ነገር አንዱም ሳይያዝላቸው ይድረስ አይድረስ ያህል እየተነበበ አለቀ። ቄሱ የመስተንግዷቸውን በልተውና ጠጥተው ወጣ ከማለታቸው ልኬለሽና ቸርነት ልጆቹን ይዘው ወደ አካባቢው ራቦር ጸሐፊ ቤት በረሩ። ከትከሻው ጠበብና ከጭንቅላቱ ተለቅ ብሎ ወፈርፈር ያለው ራቦር ጸሐፊ ከቤቱ ደጃፍ ሰበሰብ ላይ ተቀምጦ አገኙት። ከቆሸሸ ልብሱ ጋር ከሩቁ ላየው በጅምር የቀረ ድብኝት ይመስላል። የለየለት ሰካራም ነው። ያው ስካሩ የኑሮውን ፀሐይ አሽቆልቁሎ የሕይወቱን ገመድ አሰለሰላት። በሰከረ ቁጥር ካለቃ እስከ ምንዝር ከባለ ጉዳይ እስከ አጃቢ የሚያገኛቸውን ሰዎች ሙልጭ አርጎ ስለሚሳደብ አቤቱታ ያሰለቻቸው የወረዳ ገዢዎች በጻፉበት ማስጠንቀቂያና የቅጣት ብዛት ሲገመገም የሚሻሻልና የሚታረም ሰው ሆኖ ባለመገኘቱ ከሥራ ተሰናብቶ የማጀቴና የአካባቢው መንደሮች ልዩ ማመልከቻዎች ጸሐፊ ሆኖ ይኖራል። አብዛኛውን ጊዜ ከሀገሩ ከሳራምባ አይወጣም። እነ ልኬለሽ ደብዳቤውን ሰጥተው ከፊት ለፊቱ ተቀመጡ። ለውድ ባለቤቴ ለልኬለሽ፣ ለልጆቼ ለአሻጋሪና ጥላባቸው፣ ለውድ ጓደኛዬ ለቸርነት እንደምን ከርማችኋል? እኔ በጣም ደህና ነኝ። እስከ ዛሬ ድረስ መጥቼ ያላየኋችሁ ገና ባለመመቻቸቴ ነው። ሥራ መያዜን ከዚህ ቀደም አስጥፌላችሁ ነበር። ፈቃድ ስጡኝ ብዬ እንዳልመጣ ገና አዲስ ሰራተኛ በመሆኔ ነው። ሁል ጊዜ ሐሳቤ አትለዩም። ቀን በወኔ ሌት በህልሜ ትታዩኛላችሁ። በጣም ናፍቄያችኋለሁ። እንደ እህልና ውሃን የራባችሁኝ የጠማችሁኝ። የሚያሰሩኝን ሰውዬ በሰውም ቢሆን አስለምኜ ፈቃድ ካገኘው ለአንድ ቀን ጀንበርም ብትሆን መጥቼ አያችኋለሁ። ስለኔ እንዲች ብላችሁ አታስቡ። አይዟችሁ፣ ጥቃት አይግባችሁ የሚለው እንደተነበበ የልኬለሽ አይኖች አጤዙ። ምራቋን ዋጥ አድርጋ አይኖቿን ከደን ስታደርጋቸው ጤዛው ኩልልታ ሆኖ ወረደ። ፍቅር፣ ምንዳዬ፣ ትዝታ፣ ምንዳዬ። የሷ እንባ ሳያባራና ቸርነት አይኑን ወረቀቱ ላይ እንደተከተለ ልጆቹ ሁሉንም ተራ በተራ እንዳዩ ደብዳቤው ተነቦ አለቀ። ልኬለሽ ደስ ብሏት እንዳገሯ እንደ ሽንኩርት ውሃ ምንጭ እንባዋን ለቀቀችው። ቸርነት ደብዳቤውን ላነበበላቸው ሰውዬ እስቲ እችን ለውሃው ያርጓት ብሎ 20 ሳንቲም ጨበጥ አደረገለት። እነ ልኬለሽ ተያይዘው እቤታቸው እንደገቡ በሉ እንግዲህ ተሳሳሙ ተብለው የታዘዙ ይመስል በልኬለሽ ጀማሪነት ተሳሳሙ። ልጆቹ በደስታ ፈነደቁ። ይሄን የዛሬውን ደስታ ማ ያገኘዋል አለች አይኗን ባያረገዘ። እስቲ እሱ ለራሱ ምን አለውና ነው እንዲህ ማረጉ በሰው ሀገር እየተንከላፈተ አለ ቸርነት። የእሱን ልብ ማ ያገኘዋል? እንዳይከፋን ብሎ ነው። እነዚያ እምናቸውንም ደስ አይበላቸው ብሎ ነው። የዋዛ መስሎሃል? ምንም ቢሆን አለው ማለቱ ነው አለችው። ያጣንና የተቸገርን ይመስል ይሆን እንዴ? መርሳትማ በየትኛው አንጀት ይረሳናል? ምንስ ቢሆን ሚስትና ልጅ አይረሳ
አለ ቸርነት ለቀልድ ያህል እየሳቀ። መስሎሃል? ሚስትነቴን አቴ ተኔ አስበልጦ ነው የሚወድህ። እንዲህ ወረቀት መላኩት አልቀረ አሁን ምን አለበት እሱን እንደ ቀኛማይ ያን ፎቶግራፍ የሚሉትን ተነስቶ ቢልህልን በትንሿ ትበአን ነበር። ይሄ ትልልቁ ለሹሞቹ ነው መሰል አለች እየፈገገች። እስቲ ደግሞ ሰንበት በት ብለን የምናየውን በምን እናቀዋለን? አቦ የእሱ ሥራ አለ እየሳቀ። ይህ አባበይ መይመጣለሁ አለም ማሜ አለ አሻጋሪ የለበሰውን ጎመኔ ካኪ እያየ። ትነበብም አልሰማህ እንዴ ሽታዬ? መሰንበቻውን እመጣለሁ እኮ አለ ስትል እንባዋ ወረደ። ይህች ማሜ ደግሞ ያልሰማው መስሎሻል? ምን ነው አያቸው ሆነን አብዬ ቸርነት ነግሮኝ። ምን ብዬ ነገርኩ አሻጋሪ? ፈቃድ ሲሰጡኝ መጥቻ አያችኋለሁ ብሏል ያልኩ። አለያ ምን የናንተ ሄድ ብለን እናየዋለን አለ የምሩን በሚያስመስል አንደበት። አቤት ይሃብዬ ቸርነት አለ እየሳቀ። ቸርነት የራሱንና የባልንጀራውን ማሳ እያረሰ ልኬለሽና ልጆቿ ሳይቸገሩ ጎተራዋ እንደሞላና ገበታዋ እንደከበደ ምድጃዋ ሳይቀዘቅዝና ማንም ወስላታ ቀና ብሎ ሳያያት ታፍራና ተከብራ ተቀምጣለች። አፈሳም ቢሆን ልቧ አላረፈም። ምንዳዬ ባልታሰበ ቀን መጥቶ ጉድ እንዳያፈላበት እየሰጋና ውስጡን እየፈራ ከነቤተሰቡ እጃቸውን ሰብስበው አፋቸውን ከርክመዋል። መምሬ ተክለ ጊዮርጊስ ለምንዳዬ ቤተሰብ የወሰዱት ደብዳቤና ልብስ እጥፍ በእጥፍ ተጨማምሮበት ያልተባለው እየተባለና ያልተዛተው እየተዛተ ወሬው ውሎ ሳያድር ጃራን ተሻግሮ ዞናምባ ዘመተ። ልኬለሽ ይህን በመስማቷ እንዲህ እያሳመሩና እየጨማመሩ ያወሩታል ብላ ካንገቷ ቀና ከልቧ ዘና አለች። ቸርነትም የሚወዱት እንዲያደንቁለት የሚጠሉት እንዲያዩለት ምንዳዬ የላከለትን ሙሉ ልብስ አዘወተረው። አንዳንድ አሽሟጣጮችና ነገረ ሰሪዎች የሎሌነቱን የሚስትና የቤት ጠባቂነቱን ጥብቆ ቤት የገዝቶ ላከለት። ዋላ ደር ብሎ ሚስቱን ትቀማው ተጎኑ ያገኘዋል። ነፈዝ ባል የሚስቱን ውሽማ ይቀልባል የሚባለው ተረት ለካ አሰትም አዷል እያሉ አስወሩ። አሉባልታው ግን ከእርሱ በፊት ስንትና ስንት ጊዜ እየተወሩ እንደሞቱት አሉባልታዎች ሁሉ በየዕለቱ እየማቀቀ ሞተ እንጂ እንደ አንዳንድ ሽምድምድ ውሸቶች እንኳ የአሟሟት ወግና ግናዝ አልደረሰውም። የልኬለሽ የልጆቿና የቸርነት መንፈስ ግን በሚታፈስ እውነትና በምንዳዬ ይመጣል ተስፋ እየለመለመ ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ፍቅር፣ ምንዳዬ፣ ትዝታ፣ ናፍቆት፣ ልኬለሽ፣ ምንዳዬ እና አሻጋሪ ቸርነት ምንዳዬ ሰዓረ ተስፋ ጋብር የሰጠውን ያገለገለ ሰማያዊ ቱታ ለብሶ ከወዲያ ወዲህ ሲል የቆየ ሜካኒክ ሰራተኛ መሰለ። በመጀመሪያው ወር የልዩ ልዩ መፍቻዎችና የመኪና ዕቃዎች ስም አልያዝህ እያለው አያሌ ቀናት ተቸገረ። ኪያቤ እንግሊዜ፣ ፒንሳ፣ ካቻቢቴ፣ ላሜራ፣ ሮታ፣ ቺንጊያ፣ ቸርኪዮ፣ ክሪክ፣ ኦሊዮ፣ ባሌስትራ፣ ኮሎ፣ ራዲያቶሪ፣ ኪያቨትሬዲሺ፣ ኪያሺ ኳቶርዲሺ፣ ኪያቬ ኩንዲሺ፣ ሌባ ጎማ እያሉ ሲልኩና ሲጠይቁት መላቅጡ ይጠፋዋል። በጥቆማ አሳይተውት ያቀረበውን ነገር ለይቶ ለማወቅ ቅርጽና መጠኑን ትኩር ብሎ እያየ የዕቃውን ስም በልቡ ደጋግሞ ይጠራል። አንድን መፍቻ ኩንዲሺ ይባላል ብለው አሳይተውት ከሆነ ያንን ኩንዲሺ 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 በማለት ላይ ሳለ እንደገና ፒንሳ ፓፓጋሎ ሲሉት በሆዱ ምኑ ጣጣ ውስጥ ገባው እንድሜ አንዱን ሲሉት ሌላው ይልና
በአካባቢው ያገኘውን መፍቻ ሁሉ ሰብስቦ ተየ መሃል ትመርጡት ይሆን ብሎ ያቀርብላቸዋል። ፒንሳ ፓፓጋሎ ማለት ይሄ ነው ብለው ነጥለው ያሳዩታል። እንደገና እንዳይጠፋው ስሙን ሲደጋግመው ቢንሳ አባጋሎ እስከ ማለት ይደርስና በመሃሉ ደግሞ አንዱ ሜካኒክ ሌላ መፍቻ ሲጠይቀው አዲሱን ስም ሲያሳድድ የመጀመሪያዎቹን ይዘነጋቸዋል። በተለይም አንዳንድ ቀልደኛና ተረበኛ ሰራተኞች የምንዳዬን የዕቃዎች ስም አጠራር ሲሰሙ ከት ብለው ስለሚስቁበት ውስጡን ይናደድና የቀልድ መሆኑ ስለሚገባው እሱም ሳቅ እያለ ስራውን ይቀጥላል። መቼም ይሁን መቼ አብዛኛው ሰራተኛ ፒንሳን ቢንሳ፣ ቪቴን ቢቴ፣ ኦሊዮን ወሊዮ ሲልና የተባለውን ትቶ ያልተባለውን ዕቃ እያቀበለ የተማረ በመሆኑ የምንዳዬ መሳሳትና መደናገር ያስከተለው ሳቅም ወዲያው አባርቶ ይረሳል። የሰራተኞች ቅንና የዋህ ልብም እንደ እንግልቱ ቆዳቸው ድድር፣ እንደ መጃሙ መዳፋቸው ሸካራ ሳይሆን እንደ ብርሃን ጨረር ሰርጾ የሚዘልቅና እንደ ላባቸው የሚንቆረቆር የወንድማማችነት ባህሪ ሰንሰለትነት አለው። ምንዳዬም ከቅን ልቦናቸው እውነትን፣ ከንጹሕ ሕሊናቸው መተሳሰብና ፍቅርን፣ ከግልጽ አንደበትና ልግስናቸው መቀራረብና መተዛዘንን ቀሰመ። ከመሰንበትም የገጠር አነጋገርና ግትርነቱ እየተሻሻለ የሰራተኞችን ባህሪና ሁኔታ መላበስ ጀመረ። የልዩ ልዩ ዕቃዎችንም ስም ቀድሞ እንደሚያውቃቸው ሞፈርና ቀንበር፣ ድግርና ወገል፣ ዋልታና ምሰሶ፣ መንሽና ላይዳ ከመወቅ አልፎ አንዳንድ የሚሰሩ ነገሮችን ማጠባበቅና ማላላትን፣ መቆራረጥና ማቃናትን ቀስ በቀስ ለመደ። ቀድሞውንም በእርሻና በተጨማሪ የጉልበት ሥራ የጠነከረ አካሉ፣ በመንገድ ብዛት የከረረ ጡንቻና ጅማቱ ዛሬ ደግሞ ከብረታ ብረት ጋር በሚደረግ ትንቅንቅና ሥራ እየጠነከረ ፈረጠመ። የቀኛዝማች ውዴታቸው ሳይሆን የገንዘብ ድጎማቸው ከእንግዲህ ምንም አይል ራሱን እየቻለ ነው በሚል ግምት በአይዞህ በርታ ተተካ። በእርግጥም የወር ደመወዙ ከዘበኝነት ጊዜ ክፍያው ጋር ሲነጻጸር ከሁለት እጥፍ በላይ አድጓል። ሽቅብ ተንጠራርቶ እነ ቀኛዝማችንና ሞገስ አምባቸውን ለመጋበዝ ባይቃጣውም እሱም በደረጃው በቢጤዎቹ ተጋብዞ መጋበዝንና ውለታ መመለስን ከዋል አደርም ለወይዘሮ ደጅ ጥኑ እስኪ እቺ ለቡናው ትሁን እያለ ጨበጥ ማድረግን ጀመረ። ከቀኛዝማችና ከሞገስ ወይም ከሌላ ሰው ጋር ሲነጋገርም አንደበቱ ዘና፣ አነጋገሩ ፈጠንና ጎላ ማለት ያዘ። ስለ መኖሪያው ጉዳይ የማሰላሰሉ ነገር ግን እየጨመረ እንጂ እየቀነሰ ባለመሄዱ እስከ መቼ ድረስ ሰው አስቸግራለሁ፣ እንኳን ባዳና ዘመድም ቢሆን ይሰለቻል በማለት አውጥቶና አውርዶ የራሱን ውሳኔ ወሰነ። በቅድሚያ ቀኛዝማችን አማከረና ላቀችንም አዋያት። ሰውየው ሐሳቡን ደግፈው የመቋቋሚያ ድጎማ ሲሰጡት ላቀችም አንዳንድ የመሰናጃና የመመገቢያ ዕቃዎች አዘጋጀችለት። ሞገስም የበኩሉን ሰነዘረ። ምንዳዬ ከአንድ የጋራጅ ሠራተኛ ጋር በደባልነት ለመኖር ቤቱን ለቆ ሲወጣ ከፍ ያለ ልባዊ ምስጋና አቀረበ። በበዓላትና በዕረፍት ቀናት ወደ ቀኛዝማች ቤት ሲሄድ ሚስትየዋ ያችኑ እንዳቅሙ የሚያደርጋትን ጫማ፣ የሚለብሳትን የተተኳኮሰች ካኪ ልብስና ተራ ሸሚዝ ሲያዩ ዓይናቸው ይቀላና ይህ ጥፍራም ባላገር እካኩን አራገፍ አደል? እኔ ተጎዳሁይ፣ አዳሜማ ተጠቃቀመችብኝ። እዚያ ስንቱ የለፋላቸው አሳረ መከራውን ያያል። ይሄ በደና ጠጠርጣ ያስጠንቁሎ ሰላ ብሎ ገባና ሰው ሆነ። አንዳች ነገር ብስ ቢያደርግባቸው ነው። እስቲ ምን አርጎላቸው ነው? እሱን እዚህ ስራ ዶለው እዚያ ደግሞ ሚስተር ሻዋን ታሳርስ ማለታቸው። ሙቻታለኋ ያችን መሬት አስመንጭቄ መቅኖ ባላሳጠው እስከ ማለት ደረሱ። ሸዋርካብሽ ግን ምንዳዬ ሲመጣ አልፎ አልፎ ልኩን ባልሳተ ድፍረት
የሴትየዋን ሁኔታ እየገመተች ታጫውተዋለች። እኔስ እንደሱ የሚያልፍልኝ መቼ ይሆን በማለት ራሷንም አምላኳንም ትጠይቃለች። መልስ አታገኝም። የሩቅ ተስፋዋም አይታያት። አሁንማ የአዲስ አበባ ሰው መሰልክ ምንዳ አለችው። ከኋላ አደር የት ይቀራል? እስቲ ለኔም ቀስ ብለ ስራ ፈልግና እሰው ቤት ዱለኝ አለችው ዙሪያዋን አይታ። በያ ደሞ ደህና ተንፈስ ያልኩትን እንደገና ጥርስ አስገቢ። እኚህ ቤሽት ያዘመድሽ ነገሩን አዙሬ ቡና ማክተሚያ ነው የሚያረጉኝ። እውነትም በሽተኛ አለች ነገሩ ስላልገባት። ምንዳዬ ከት ብሎ ሳቀና እኔማ ለጓደኞቼም ነግሬ ቢሆን አፈላልግልሽ ነበር፣ አንቺ ግን ከማለቱ አይለፍልሽ ብሎኝም እንደው የላይኛው ጌታ ያውቃል። ለአመድ ያለው ቂጥ ለኮርቻ አይሆንም ይባላል። እዚሁ አመድ ላምድ ተርመጥመጠሽ ቅሪ ካላለኝ ለምን አገር የመልሱኝ አትያቸው? ምን እዳለብሽ? አረ በምን ስራ ጣልኝ? አበስ ገበርኩ ለድሌም አላሳየው። ይልቅ አንተ የወንድምነት ክንዋልልኝ። የእኔን ዘመድ አታንሳ፣ ከዘመዱ ገዳይ ናት፣ መጨበጫም የላት። አሁንማ እንዳለፈው ቅዳሜ ጣል አርጋኝ በአንዲት ጨርቅ ተጣብቄ ቀረው ብላ እንባ ሲተናነቃት አዘነ። ምንዳዬ ሊጠይቃቸው በሄደ ቁጥር አንዳች ተስፋ ይሰማታል። በአጋጣሚ ሴትየዋ ሳይኖሩ የደረሰለት ብሶቷን ስትነግረው ቀለል ይላታል። እሱ ግን ሆን ብሎ የሚመላለሰው ሴትየዋን ለማበሳጨትና መሻሻሉን ለማሳየት ነበር። ወይዘሮ እልፊ ከንዱ ግን እሱ የገመተውን ያህል አልተበሳጩም። በተገናኙ ቁጥር የኔ ጊዮርጊስ አዛዬን ነቀለልኝ በማለት በሸንጋይ ፈገግታ ይቀበሉና ደህና ነህ ሆይ? ምን ነው መሰንበቻህን ጠፋ ይሉታል። ደህና ነኝ፣ ስራው በየት አለው ሶ ፋታ ይሰጡ ይላል። ስርስሩን ግን ደግ ሐሳቢ መሳይ መጥፎ ጊንጥ እያለ ከሳራምባ የመጣ ሰው አላገኘህም? ያች ልክ የለሽ ደህና ናት ወይ? ደህና ነች። ታለፍ እልክባታለሁ። እነኛ ልጆችስ ልጄ ናፍቆቱ እንዴት አርጓቸው ይሆን? ደህና ናቸው። እናታቸው እያለሽ ምን ይሆናሉ? ትልቁም እርፍ ይዞ ይወናከራል አሉ። እኔ እሱን ሳህል አርስ ነበር። ታመጣታለህ? አንተስ እዚሁ ሌላ ከጀለ አሉት በስላቅ ድምፅ። ምንስ ቢሆን እሷ አትሻልም ብለው ነው አለ የሚሉትን ለመስማት። ምን ታረግ አንተስ ውሎህ ከነማጋ ሆነና ደሞ ብለብለ አትሻልም ወይ አልክ? ወንድና ቢላዋ የሰባ ይወዳል አሉት እየዋሽ መልጃሽ። ሁሉም ቀሪ ነው የምራ ይምሰልህ። እንዲያው ብቻ የቅልውጥ ውሃ ይጣፍጣል ይባል የለ አሉ ኮስተር ብለው ልብ ለልብ ስለሚተዋወቁ ዝም አለ። ምን ታረግ አንተም እንደ ጌታህ ሌላ አስፈልጎ ይሆናላ። ለዚያች ለዳም እግዚአብሔር ያቀላታል በለውና ምን እንደሚል ልስማ ይሆን ብለው ሊመልሱለት ካሰቡ በኋላ ካፋቸው ላይ መለሱት። ምንም እንኳ ምንዳዬ በልክ የለሽ ምትክ ሌላ ሴት ባይመኝም ከባልንጀሮቹ ጋር መጠጥ ሲጠጣና የሩካቤ ፍላጎቱ ሲቀሰቀስ ሴት አዳሪ ቤት መሄድ ጀምሯል። ሰው እህልና ውሃ በልቶና ጠጥቶ ዝም አይል። አንድ አይጉድ ተፈጥሮብን ይላል አእምሮቱን ለማርካት ከራሱ ጋር ሲዶልት። ሆኖም የቤተሰቡን ናፍቆት ሊቋቋምና ብቸኝነቱን ሊያቃልልለት አልቻለም። ስለዚህም ምን ማድረግ እንዳለበት ሲያወጣና ሲያወርድ ጊዜው እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ምንዳዬም ከአዲሱ ኑሮና ሥራ ጋር እየተላመደ 1 ዓመት ነጎደ። ቀኛዝማች ቢጤዎቻቸው የሚያከናውኑትን የእንካ በንካ አኗኗርና ለማደግም የት ጨበጥ እንዴት ረገጥ ማድረግ እንደሚገባቸው በይበልጥ እየገባቸው ሄደ።
በተለይም ገንዘባቸውን እንዴትና ለምን እንደሚያወጡና ሐሳባቸውን ለማን እንደሚያካፍሉ ስላወቁበት ከሌሎች ጋር የጀመሩት ወዳጅነት እየጠነከረ ከአቶ ወርቅነህ ጋር የነበራቸው ግንኙነት ሳያጤኑት ላላ። በዚህም አቶ ወርቅነህ መዘውር ቀደም ሲል እንደተመኙት ሳይጠቀሙና ቀኛዝማችም ወደ ወይዘሮ ደጅጥኑ የመሄዳቸው ልምድ ከሰልስት ወደ ሳምንት እየረዘመ እጃቸውም እያደር በማጠሩ የአቶ ወርቅነህ የጥርጣሬ ጥንስስ መብላላት ጀመረ። ሆኖም እስቲ ለማንኛውም ዋላ ደር እንበል፣ የፍቅርም የጥላቻም እያደር ይለያል ብለው ለጊዜው ታገሱ። ነገር ከያዙ ቶሎ አላምጠው አይውጡ። የቀኛዝማች የወቅቱ ተፍተፍ ግን እንደ ቀድሞው ለሞንዳላ ባትና ዳሌ ለሚያረገርግ ቂጥና ገላ ብቻ መሆኑ ቀርቶ ለተጨማሪ ሀብትና ንብረትም ስለነበር ሲያመቸኝ መሄዴን አልተውኩ። እህሉን ከሳራምባ ጮማውን ከአዲስ አበባ አላጓደልኩ። የቤቲቱም ይህን ያህል አልተንቀባረረች። በላይነህ የብር መውቂያው ድማ አለው ያለው ማን ነው? አይ ካለች እዚያው ማጀቴዋ ልትመለስ ትችላለች አሉ። የአቶ ወርቅነህ ቅሬታ የሰሚ ሽው ስላላቸው የኔንም ወስዳችሁ አድርሱልኝ በሚል አኳኋን በሚገቡበት ትላልቅም ሆነ መካከለኛ ሆቴል ሁሉ የሴት አዳሪው ብዛትና አይነት የቀኛዝማችን ሴሰኛ ልብ በምርጫ ስላንበሸበሸው በጉዳያቸው ጣልቃ ቀልባቸው ያረፈባትንና ስሜታቸው የጓጓላትን ሴት ለመገናኘት የሥራ ደረጃም ሆነ የዕድሜ ጸጋ ክብር አላወካቸውም። ወይዘሮ ደጅጥኑ ስለ ኑሯቸው ይበልጥ ማሰላሰል የያዙት ከላቀችና ከምንዳዬ አንዳንድ ስጦታ መቀበል ከጀመሩ ወዲህ ነበር። እንዲህ እዚያ ታች ወርጃ አረፍኩታ። ሰው ተገዛ ሎሌው እርዳታ ከተቀበለ ወዲያ ምን መላለው? እልሄን ሳልወጣ አልሞት በማለት ከንፈራቸውን ይነክሳሉ። ሞገስ የወይዘሮ ደጅጥኑን የቀድሞ አኗኗርና ጠባይ ከገዛ ባለቤቱ ከተረዳ በኋላ እኚህማ ከሴት አዳሪ በምን ይሻላሉ? እኔ እኮ ከቀኛዝማች ሌላ ምንም ሰው የሚያስጠጉ አይመስልኝም ነበር በማለት እሷንም እያደር ሊያባልጓት ይችላሉ ብሎ በመጠርጠር ሴትየዋ ዘንድ በየጊዜው እንዳትሄድ ከሄደችም ቶሎ ደርሳ እንድትመለስ በጥብቅ አስጠነቀቃት። ታዝባ እግሯን ብታሳጥርም እጇ በምንዳዬ በኩል መዘርጋቱን አላቋረጠም። አቶ ወርቅነህ መዘውር በየአጋጣሚው ሁሉ ስለ ወይዘሮ ደጅጥኑ የለየለት ጥብቅና ቆመው ቀኛዝማችን በለሰለሰ ምላስና በሰላ አንደበት መሞገቱን ተያያዙት። ሴትየዋንም አትሞኚ፣ ቶሎ ግፈፊ፣ እንዲህ ያለውን ሰው እያባበሉና እያሳሳቁ ካልጋጡት እጁ በቀላሉ አይፈታም። አሁንማ ብዙ ነገር አውቀዋል በማለት ብዙ ነገር አማከሯቸው። የሴትየዋ ተስፋ አንሰራራ። ተበደልኩ ብሎ ማማረርን፣ ቀሩ ብሎ መበሳጨትንና ቀኛዝማች ሲመጡም ማበጥ መቆጣቱን እርግፍ አርገው ተዉት። እንዲያውም ተንግዲህ ወዲያ አልሞኝም ብለው በአካልና በምላሳቸው ለመጠቀም ታጥቀው ተነሱ። ጊዜም አላጠፉ። በጣፈጠ ማዕድና ቀልብን ጠፍሮ ከጉዳይ በሚያዘናጋ የአልጋ ላይ ድሪያ የሰውየውን ነፍስ ሲኮረኩሯት የቀኛዝማች ነፍስ እየተክለፈለፈች ሰተት ብላ ወጥመድ ገባች። ማሲለቅ ከዚያማ አንደበታቸው ለእሽታ እጃቸው ለስጦታ ተዘረጋ። በጥቂት ወራት ውስጥ አነስተኛ ምድረ ግቢ ያለው ባለ 2 ደጃፍ ቤት ተገዛ። እስተ ዛሬም ተታልያለሁ፣ እንግዲህ አንዳልኩ አሉ በልባቸው ወይዘሮ ደጅጥኑ። አቶ ወርቅነህ መዘውር ነገሩ በሳቸው ጉትጎታና ብርታት ብቻ የተፈጸመ ለማስመሰል ቀደም ብዬም ተናግሬ ነበር፣ እንዲህ ያለውን ሰው ቀስ ብሎ በዘዴ ነው ማለት። መጀመሪያ የቂጤን አለች አሉ ዝንጀሮ። ይህን የመሰለ ደህና ቋሚ ንብረት ከጨበጥሽ ከእንግዲህ ወዲያ ደግሞ እንደምንም በርትተሽ መቋቋሚያሽን ትመነዳድቢና ከዚያ በኋላ ደግሞ ይመከርበታል። ያኔ ታዲያ ገሸሽላለሁ ቢሉ አንቺም ዘወር ነው። እንዳንቺ ያለ መልከ መልካም የሰው እጅ አይቶ አይኖርም። ባታውቂበት ነው እንጂ ለብዙ ሰው ትተርፊ ነበር። ስንትና ስንት ጥሪት ታበጅ ነበር።
በማለት የበርትተሽ ግፈፊ ምክራቸውን ስራዬ ብለው ተያያዙት። አጅሪትም አሁንም አውቄበታለሁ፣ እስከ ዛሬም የመካሪ ጦት ነው በማለት ጅምራቸውን ገፉበት። ካዛንችስ ከአስፋ ወሰን ትምህርት ቤት ማዶ ያስገዙትን ቤት እንደ ነገሩ አሳድሰውና አንዳንድ ዕቃዎችን አስገዝተው ሲገቡ ከፍተኛ የድል አድራጊነት ኩራት ተሰማቸው። ቀኛዝማችም ማንነታቸው ታውቆ መጡ እንዴ ሄዱ እንዴ በማይባሉበት አካባቢ እንደ ልብ ሄድ መለስ ማለቱን ቢወዱትም ሴትየዋ አቶ ወርቅነህ ግቢ በነበሩበት ጊዜ ማንም እንደ ልቡ ገብቶ ሊያናግራት አይችልም ብለው ስለማያስቡ አንዳችም ጥርጣሬና ቅናት ዳብሷቸው አያውቅም ነበር። አዲሱ መኖሪያ ቤት ግን ቅናትና ጥርጣሬ ፈጠረ። ቀልባቸው መከፈል፣ ልባቸው መሸበር ጀመረ። በተለይም ቤቱን በመግዛት ረገድ የወሰዱት ያልተብላላ ፈጣን ውሳኔ ጸጸቱ እየጠዘጠዘ ፋታ ነሳቸው። ወይን የበላይነህ ከነ ዘመዷ ተመሳጥራ ስራዋን ሰራች አይደል? ይህች መልቲ ለካ እንዲያ ለቃቅሳና ሰባብካ ያጣደፈችኝ ለብልሃቷ ኖሯል። ዋህ ለመውቅ የዋዛ ሰው መስያታለሁ፣ አንድ መላ ይበጅላታል በማለት የግል ጠባቂ ለማስቀመጥ አሰቡ። ይህን መላ ማጀቴም ተጠቅመውበታል። ልዩነቱ የማጀቴው ከውጭ ሆኖ የሚሰልል መሆኑ ነበር። ወይዘሮ ደጅጥኑ ግን የሚሰልላቸውን ሰውዬ እንዳወቁ አየት መዘን አድርገው በመጀመሪያ ከርሱን ጠቅጥቀው ምላሱን በስብከት ይሰንጉና በኋላም በጥቅም አርጩሜ ይነዱት ነበር። ሴትየዋ የማጀቴው ኑሯቸው በዐይነ ሕሊና ከመታየት አልፎ ውል አላቸው። ያውም ብዙ ያዩና የለመዱበት ውለታ። ቀን በጥየቃ ሰበብና ማታ በጨለማ ተገን ከሚገቡት ወዳጆቻቸው ያገኙት የነበር ልዩ ልዩ ጥቅም እንደገና ጎልቶ ታያቸው። ወይዘሮ ደጅጥኑ አዲሱን ቤታቸውን ወደዱት። በይህ ላይ አንድ እንዳልኳት ሆና የምታድር ሰራተኛ ባገኝ እንደምንም ብዬ ነብስ ዘራ ነበር ብለው ወይዘሮ መንበረን አማከሯቸው። ተግባቡና ተሳካላቸው። ቀኛዝማችም አውጥተውና አውርደው ቢበድሉት የሚናገር ቢያጠቁት የሚቆረቆር ሰው የለውም የሚሉትን ድሃ ገበሬ ከሳር አምባ አስመጥተው ሰው ጥሩ ነው፣ ብቻሽን ስትሆኝ እንዳትፈሪ ብዬ ነው፣ መደፈርም ይኖራል፣ ማጀቴ ቢሆን ሐሳብ አይገባኝም ነበር፣ እዚህ ግን ማን ያውቅሻል ብለው ጠባቂ አኖሩ። ሆኖም በሦስትና በአራት ወራት ጊዜ ውስጥ ዓይን ከጣሉባቸው የአካባቢው ወንዶች መካከል ያወቀበት እግሩን አስልቶና ጊዜውን አጢኖ ጎራ ማለት እንደጀመረ ወይዘሮ ደጅጥኑ ጠባቂያቸውን በጣፈጣ ፍርፋሪና ባደረ ቅራሪ እየሸነገሉ ምላሱን ቀየዱት። ቀኛዝማች ሲጠይቁት ግን እኔ እንዲህ ያሉ ሴት አይቼም አላቅም፣ እንኳን ሰው ወፍ ዝር አይልም ብሎ የሴትየዋን ታማኝነት ይገልጽላቸዋል። እሱ ግን እንደ ገበያ አህያ አስሯን ሲያሸቱ ዕድሜያቸውን ፈጁት ይላል በልቡ። የገጠር ደሞዙ እስከ ረፋድ የማታቆይ ማሳ ስትሆን ያችንም ከመጋዞ መሬት ጋር የሚያርሳት ልጁ ነበር። ምንዳዬ ሁለተኛ ዓመቱን እንደጨረሰ የግርግሬ አንጋሬ የምታህል ልሙጥ ቆርቆሮ የሸራ ወይም የጎማ ቅዳጅ ያነጥፍና ከተበላሸ መኪና ስር በጎኑ ወይም በጀርባው ተኝቶ የላለውን አጥብቆ የተሰበረውን ቀይሮ ብቅ ሲል የተለበለበ እንጨት ይመስላል።
እንደ ተቀጠረ ሰሞን ያደረገው ድርጊትና የፈጸመው ስህተት ሁሉ ትዝ ሲለው ብቻውን ይንተከተካል። ሰራተኞቹ በዘበኝነቱና ከዚያም ወዲህ መፍቻ አቀባይ ሆኖ ሲሰራ በነበረበት ጊዜ ያደረገውን የቶሎ አውቄ ልመስገን ጥድፊያ እያስታወሱ ሲስቁበት እሱም አብሮ ጦሽ ይላል። በተለይም አንድ ጊዜ አንዲት ተጠግና የቆመች ፊያት 1500ን በውሃ አጥቦ በናፍታ እንዲወለውላት ታዞ ሲሰራ ሰራተኞቹ ሆን ብለው ይጠቃቀሱና መኪናይቱን ከበስተኋላ ሲገፏት ቀስ ብላ መንሸራተት ትጀምራለች። ምንዳዬ ደንግጦ እመር ብሎ ከውስጧ ይወጣና ከፊት ለፊት ቀድሞ ሊያቆማት ይሞክራል። ቦታው ትንሽ ቁልቁለታማ ስለነበር ከአቅሙ በላይ ትሆንበታለች። ሰራተኞቹ ከያቅጣጫው ሲስቁ አንድ መላ በሉኝ እኔ ልለቅላችሁ ነው ይላል። በርትተህ ያዝ እንጂ ብትጋጭስ? መንዳ አይኑ እያየ ይዳጥላችኋል መልቀቄ ነው ሲል እየተሳሳቁ ይረዱታል። ያን ዕለት ማታ አብሮ ሲስቅ አመሸ። ከሥራ ሰዓት ውጪ አብዛኛዎቹ የያዙትን ይዘው በየመጠጥ ቤቱ ይሰገሰጋሉ። ቀን ጉልበታቸውን በሲኞር ካርሎ ቤርናርዲኒ ሲያስመጥጡ ይውሉና ማታ ማታ ደግሞ ገንዘባቸውን በየመሸታ ቤቱ ሲከሰክሱ ያመሻሉ። ንዴትና ብሶታቸው በመጠጥ የሚቃለል ይመስላቸዋል። ንግግራቸው ሁሉ አጭርና ቁርጥ ያለ ሆኖ ከወደዱ መሬት ከጠሉ ሬት ናቸው። የበቀላቸው ክንድ አያላውስም። ምንዳዬ ከልዩ ልዩ ሰራተኞች ጋር ባወራ ቁጥር አንዱ ስለ ሌላው አመል እየነገረው ካሜታና ካሉባልታው ከቀልድና ከጨዋታው ስለ አካባቢው ሰዎች ጠባይ አያሌ ነገር አወቀ። ሲኞር ካርሎ ወኪሎቹ የሚያቀርቡና የሚያርቁ የሚጠቅሙና የሚጎዱት ሰራተኞች እንዳለም ተገነዘበ። ከሰራተኞቹም መካከል እነማን በጎሪጥ እንደሚተያዩና እነማን እንደሚቀራረቡ አስተዋለ። እሱም ያጎረሰ ገሰገሰ፣ እጅ ያሳጠረ ጦሙን አደረ የሚለውን የሰራተኞች ዋዛ መሳይ አባባል አጤኖ ከፍ ብሎ ህድሩን ዝቅ ብሎ የእሱን በታቾች መጋበዝ ለመደ። በቀልድም ሆነ በቁም ነገር ምንዳዬና ሰዓረ ይቀራረባሉ። የቅርብ አለቃው ቢሆንም የመግባባታቸው ደረጃ ቀስ በቀስ እያደገ በመሄዱ ባልንጀራነት መሰረቱ። ይህ አምሃራይ ትንሽ ወንድሜ ይመስለኒ፣ ታናሽ ወንድሜ እንደዚህ እንደምንዳይ ህርኩት ነበር በማለት እያሞገሰ ይወደዋል። ሁለቱ ስለ የትውልድ መንደራቸው በሚያወሩበት ወቅት ምንዳዬ ላዩን ሲያጫውተው፣ ሰዓረ ግን ያየውንና የሚያውቀውን ሁሉ ልቡን ከፍቶ ይነግረዋል። ልዩነታቸው እዚህ ላይ ብቻ ሲሆን በሌላ በኩል ግን ይግባባሉ። ሲጠሉም ሆነ ሲወዱ ተመሳሳይነት አላቸው። ቅርበታቸው እያደር በመጨመሩ ጓደኝነታቸው ዳብሮ ምስጢር መጋራትና ብሶታቸውን መወያየት ጀመሩ። ምንዳዬ የእሱንና የባላንጦቹን ጉዳይ እንደ ግላዊ ምስጢሩ ስለሚቆጥረው አውርቶለት አያውቅም። ሰዓረ ብዙ ማውራት አይሆንለትም። ለጋስ ነው። ከፍ ያለ የሜካኒክነት ችሎታ ቢኖረውም የሥራና የችሎታዬን ያህል አይከፈለኝም በማለት ዘወትር ይማረራል። መጠጥ የምሬት መርሻና የብስጭት ማቃለያ አለመሆኑን ቢያውቅም ለጊዜው ይረሳሳል በሚል ሰበብ ከሥራ እንደወጣ ወደ መጠጥ ቤት ጎራ ማለትን ያዘወትራል። ያኔ አንደበቱ ተከፍቶ ምላሱ ይፍታታል። ሕሊናው ውስጥ የሚያመረቅዝ ቁስል ያለ ይመስል በሰከረ ቁጥር በቀልና ጥላቻው ጎልተው ይወጣሉ። ፍርሃትና ተለማማጭነት አይታዩበትም። ምንዳዬንም አንተ ሁል ጊዜ በክዕለትህ ታመን፣ ዕውቀት ያለህ ሰው ከሆንካ ከማንም በታች አይተሆንም፣ አይዞህ እኔ የሚያውቅ ያለሁ ነገር ሁሉ ያሳይሃል፣ ካስተምህረካይ ንመንም አትፍራ ብሎ የሚያውቀውን እያሳየና የሚጠይቀውን እየነገረ ከበሰለ ዕውቀትና ችሎታው ደረጃ በደረጃ አጋራው። ምንዳዬ ካደገበት ኅብረተሰብ የወሰደውን አብልቶና አጠጥቶ የማደግና አደግድጎ የመኖርን ጠባይ በሰዓረ ግፊትና ምክር ቀስ በቀስ እየቀነሰ በራሱ ልፋትና ችሎታ ተደላድሎ የመቆምን አዲስ ጠባይ ገና ድክ ድክ ከምትለው ዕውቀቱ ጋር ተቀበለ። ሰዓረ በኤርትራ ጠቅላይ ግዛት
በሐማሴን አውራጃ በደቅተሸም ወረዳ የወክድባ መንደር ተወላጅ ነው። በጣሊያን ጊዜ ፈረንጆቹ ለሙን የእርሻ መሬትና አካባቢውን ከአገሬው ሕዝብ በግዴታ ነጥቀውና ነቅለው የፈለጉትን ያህል መሬት ይይዙ ነበር። አቤት የሚባልበት ሸንጎ ፍትሕ የሚጠየቅበት አደባባይ አልነበረም። የነሰዓረ መንደርም በለምነቷና በአካባቢው የተፈጥሮ አቀማመጥ ምቹነት የተነሳ አያሌ ጣሊያኖች ዓይናቸውን ጣሉባት፣ ተቀራመቷት። የነሰዓረ ቤተሰብ መሬትም አንድ ኢጣሊያዊ እጅ ገባ። ጣሊያኖቹ ያወጡት ሕግ ራሳቸውን ጠቅሞና ተክሎ አገሬውን የጉልበት ሥራ አገልጋይ የሚያደርግ ነበር። ኢጣሊያዊው ከአጽመ ርስታቸው ከነቀሏቸው ሰዎች መካከል አንዳንዶቹን መርጦ በእርሻ ሥራ ላይ ሲያሰማራ፣ ሌሎቹን ደግሞ የምርቱን ውጤት አስመራ ወስደው ለፋብሪካና ለግለሰብ እንዲያደርሱ ደለደላቸው። ቀሪዎቹ መንደርተኞች ግን በሐበሻና በጣሊያን የመኖሪያ ክልል ወደ ተከፈለችው አስመራ ገቡ። የሰዓረ አባት ለዕለት ጉርስ በማትበቃ ክፍያ በሚገዛቸው ኢጣሊያዊ እርግጫና ጡጫ እንዲሁም በሚያሳየው ትዕቢትና በሚያደርሰው ስቃይ ተማረሩ። አንድ ቀን ሌሊት የጣሊያኑን የስንዴ መጋዘን እሳት ለኩሰውበት ጠፉ። በዚያን ዘመን ልጅ የነበረው ሰዓረ እናቱና አጎቶቹ ታስረው ሲገረፉና ለአንድ ዓመትም በነፃ እንዲያገለግሉ ተፈርዶባቸው በግፍ እየተንገላቱ ሲሰሩ አይቷል። አባቱ ግን አውሬ ብላቸው አሞራ ይንጫቸው ሳይታወቅ የውሃ ሽታ ሆነው ቀሩ። ጊዜ እንደ መስኖ ውሃ ሲፈስም ተኩላ ለቀበሮ አቀበለች። እንግሊዞች በጣሊያኖች እግር ገቡ። የከረመው መጋዝ በአዲስ መቀርጠፊያ ተተካ። ዓመታት አለፉ። አንዱ ባለሥልጣን በሌላ ሲተካ ጣሊያኖቹ ከሕዝቡ የነጠቁትን የእርሻ መሬት ግዙን አሉ። አቤቱታ ሰሚና ፍትሕ ሰጪ አልነበረም። ውሳኔ ተሰጥቶ ትእዛዝ ተላለፈ። መንደርተኞቹ የገዛ ርስታቸውን እንዲገዙ አለበለዚያ ለሌላ ገዢ እንደሚሸጥ ተነገራቸው። የጥቅም ተካፋይ ሐበሾችም አብረው አረጠረጡ። ግፍ የገዘገዛቸው መንደርተኞች ተሰብስበው መከሩ። እምቢ ቢሉ ማምለጫ፣ አቤት ቢሉ መደመጫ አልነበረም። የፍትሕ ጉሮሮ ታንቋል። እናም የገዛ መሬታቸውን ለመግዛት ተገደው ተስማሙ። የተገመተውን ብዙ ሺህ ብር በ3 ጊዜ ክፍያ ከፍሎ ለመጨረስ የግዴታ ውል ገቡ። የሰዓረ ቤተሰብ ግን በግዢው መዋጮ ላይ ለመካፈል ሳይችል ቀረ። እሱም በዚሁ ተበሳጭቶ ሥራ ፍለጋ ወደ አስመራ ይሄድና ከከተማው በስተሰሜን ትንሽ ወጣ ብሎ በአንድ ኢጣሊያዊ የጡብ ፋብሪካ ውስጥ በቀን 50 ሳንቲም ይቀጠራል። ኑሮ እየመረረውና ጭቆና እያንገሸገሸው ብዙ የሥራ ቦታ ቀያየረ። በኋላም ጋራዥ ውስጥ ተቀጥሮ ጥቂት ዓመታት ከሠራ በኋላ በ1954 ወደ አዲስ አበባ መጥቶ ሲኞር ካርሎ ቤርናርዲኒ ጋራዥ ተቀጠረ። ይህንንና ሌሎችንም የመከራና የደስታ ትዝታዎቹን ለምንዳዬ ያጫውቶታል። ወይ ጉድ! ለካ ከኔም የባሰ አለና ካሉ ስንት ጉድ ይሰማል ብሎ በሐዘኔታ ራሱን ነቅንቋል። ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ